ሰላም ጤና ይስጥልን ውድ የእፎይ ቲዩብ ተከታታዮች እንደምን ከረማችሁ? እንደጠፋን እናውቃለን። ለሱም ማስቀደመን ይቅርታ እየጠየቅን ወንድም እፎይ እንዴት ነህ? ደህና ነው ወይ? ሰላም እንኳን ደህና ቆያኝ። አድማጮቻችንን ሰላም ብያለሁ። መልካም። ዛሬ አንዳንድ እርስ በርሳቸው የሙስሊም ኡስታዞች በአስተምሮታቸው የተጣሉ ነው እና በዛ ዙሪያ ላይ አንዳንድ ቪዲዮዎች ሰብስቤ ልክልህ ነበር ሪያክሽን እንሰራበት። እንዴት አያቸው? ያው እንግዲህ የተለመደ ነው። በውሸት ላይ የቆሙ ስለሆኑ አንደኛው እውነት ሲያወጣ አንደኛው ሲዋሽ እርስ በርሳቸው ፍትጊያ ይኖራል። እሱን እስኪው። አዎ ተመልካቾች ላይክ፣ ሼር፣ ኮሜንት እያደረጋችሁ ወደ መጀመሪያው ቪዲዮ እንመልስ። ሰለም ገደሏቸው። እነዚያን ከእስልምና ያፈነገጡትን ነብዩ ሰለላሁ ዐለይሂ ወሰለም ገደሏቸው። ግድያ ቢመስላችሁ ግድያ መሰላችሁ? ግድያ እንደው በሰይፍ አንገት ቀለጥ መሰላችሁ? ላ እንወደምታ እጆቻቸው እንዲቆረጡ አዘዙ ነብዩ ሰለላሁ ዐለይሂ ወሰለም። ወአርጁለሁም እግሮቻቸውም እንዲቆረጥ አዘዙ። ወሱሚራት አዕዩንሁም አይኖቻቸው እንዲወለቅ አዘዙ። እጆቻቸው እንዲቆረጥ፣ እግራቸው እንዲቆረጥ፣ አይናቸው እንዲወልቅ። ወተርኩሁም ፊል ሐራ አውላላ በሰሃራ ላይ እንዲወረወሩና እንዲለቀቁ። አውላላ ላይ እንዲለቀቁ ሰሃራ ላይ ኧረ እባካችሁ ውሃ አጠጡን ቢሉ የሚሰጣቸው የለም። ወሐዲሱን ፊ ሰሒሐይኒ ይሄ ሐዲስ የት ነው ያለው? ቡኻሪና ሙስሊም ላይ ነው ያለው አለ ሸይኽ አልእስላም ኢብኑ ተይሚያ ረሂመሁላህ። ሚን ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ ሰሒህ አልቡኻሪ ላይ ሰሒህ ሙስሊም ላይ የጸደቀ ነው ይሄ ሐዲስ። ጠይብ ሼክ ሳሊህ አልፈውዛን ይሄን ንግግር አስመልክቶ ምን ይላሉ? ልብ በሉ። ሐዲስ ላይ ምንድን ነው ያየነው? እጃቸው ተቆረጠ፣ እግራቸው ተቆረጠ፣ አይናቸው ወጣ፣ ሜዳ ላይ ተጣሉ። ምን ተደረጉ? አንድም ውሃ እንዳይሰጣቸው ተባለ። ማንም ሰው ውሃ አይሰጣቸው። በእንደዛ አህዋል ሞቱ። ነው አዳምጡ። ሐቃይቅ ይሄ ነው። እስልምና የሰውን መብት ዲንን የሚያስከብረው በዚህ መንገድ ዲን ማለት አይ ቲንክ እምነቱ የሚያዘውን ነገር ነው። እምነቱን እንዲያስከብረው አባይዘስ የተናገረውን ሐዲሱ እንዲላል ሳሂህ ቡኻሪ 233 ላይ he then ordered to cut their hands እጆቻቸው እንዲቆረጡ ትእዛዝ ሰጠ ሙሐመድ and it was done እናም እግሮቻቸው እንዲቆረጡ አዘዘ። እግሮቻቸውም ተቆረጡ። እግሮቻቸው ተቆረጡ፣ እጆቻቸው ተቆረጡ። ስለዚህ ሁለት እጃቸው ተቆረጠ፣ ሁለት እግራቸው ተቆረጠ። የሁሉም እንደዛ እንዲቆረጥ ተደረጉ። their eyes were branded with heated piece of iron በጋለ ብረት አይኖቻቸው ተጎለጎሉ። ሶሪ የጋለ ብረት አይናችሁ ውስጥ ሲገባ አይደለም የጋለ ብረት ጉድፍ ጨርቅ እንኳን አይናችሁን ሲነካችሁ አስቡት። ያው ደግሜ ላንብብላችሁ። their eyes were branded with heated piece of iron በጋለ ብረት አይኖቻቸው ተጎለገሉ። they were put in al-hara and when they asked for water no water was given to them አልሐራ በሚባል ቦታ ላይ ተጣሉ። ውሃ ሲጠይቁም እንዳይሰጣቸው ተከለከለ። እኔ እንደ ጤነኛ ሰው በዚህ የሚከብር ሃይማኖት፣ በዚህ የሚከብር ጌታ፣ በዚህ አይነት የሚከብር አምላክ አለ ብዬ አላምንም። ይሄ በኢሉዥናቸው በራሳቸው እንትን ፈጥረው እየኖሩበት ያለው ነገር ነብያቸው ያደረገው ቸር አዛኝ የሚሉት ፍትሃዊ የሆነ ትእዛዝ የሚሉት ነው። ኤኒዌይስ እንቀጥል። ዝም ብዬ ሳስበው እነዚህ የአረብኛ ኡስታዞች የአረብኛ ሽፍታ ብቻ ሳይሆኑ ከረሱል ሰለላሁ ዐለይሂ ወሰለም ጋር ችግር ያለባቸው ላይ ይመስለኛል። ሁለተኛ ትልቅ ቅናትና ምቀኝነት አለባቸው ሌሎች በሚያስተምሯቸው ትክክለኛና መልካም ትምህርቶች ምክንያት ሰዎች ሲደግፏቸው፣ ሰዎች ሲከተሏቸው አይተው አይናቸው ቀልቶ ለምን እንደዚህ አይነት ተስተካከለ አይነት ነገር ዘው ይመጣል። አሁን እዚህ ጋር ንግግር ሲናገር ረሱል ሰለላሁ ዐለይሂ ወሰለም ጭካኝ አድርጎ አውቆ ያድርጎ የሳለበት ንግግር ከአንድ ሙስሊም እንዲህ በጣም ከባድ። ረሱል ሰለላሁ ዐለይሂ ወሰለም እግር ቆርጠዋል፣ እጅ ቆርጠዋል፣ አይነት ፍተዋል፣ ትእዛዝ ሰጥተዋል ለምን የሚለውን አልነገረንም። ይህ ሰውዬ ግን ከየት አምጥቶ እንደሚያወራ አቡ አብደላ የምትባል እብድ ማለት ነው። ከዚህ በፊት ትንሽ አክብሬ ስምህን መጥራት አልፈለኩም ነበር። ካሁን እንግዲህ በጣም የረሱል ሰለላሁ ዐለይሂ ወሰለም ጥላቻ አለበት፣ ድብን ያለ ጥላቻ።
የተከታዮቻቸውና ስራቸውን የሚያስቀጥሉ ዳኢዎች ብቻ ሳይሆን የረሱል ሰለላሁ ዐለይሂ ወሰለም ጥላቻ አለብህ። የሰክል ድምጽ ይረብሸኛል። ሸፋዳ ነህ እንዴ አንተ? ሸፋዳ ወላሂ ይህንን ቪዲዮ ሼር አድርጉለት። ካስተማርክ በስርዓት መስጂድ ላይ አስተምር። ቲክቶክ ላይ ሁለተኛ እንዳናይ። እነ ኡስታዝ ወሂድ ላይ እንደተጨማለቀው እኛ ላይ የምትጨማለቀ ይመስል እኛ እንገባልሃለን። ዱሪዎች ነው እኛ። ቦርኮ ስትታይ ራሱ ገሪባ ነው የምትመስለው። ዝም ብለህ በቃ ጫትን ቃም። አንተ ጫት እየቃምክ የአላህ የረቢ ስትል ነው የሚያምርብ። ረሱል ሰለላሁ ዐለይሂ ወሰለም ላይ እንደዚህ አይነት ቅጥፈት ትቀጥፋለህ እንዴ? ታሪኩን በስርዓት አትናገርም እንዴ? ያንን ቅጣት ያስተላለፉበትን ታሪክ በስርዓት አንተ ላጠፋው እኛ መልስ እየሰጠን እንሂድ እንዴ? ያውን በማናውቀው ወይ እውቀት የለን እውቀት ኖሯቸው የሚያስተምሩ ወንድሞቻችንን ቆምባ እንዴ ተሳስታችሁ እንዴ ሂድ አንተ ጭቃ ናልሸክላት ያናል ጥይዘፈው። እንግዲህ እንዲሳደብ ያደረገው ሀዲሱን አለማወቅ ነው። እንግዲህ እኔ እንዳነበብኩላችሁ ሀዲሱ ላይ በግልጽ አለ። አቡ አብደላ ሀዲሱን በስራ ስላለው ነው። እዚህ ቲክቶክ ላይ ምን ተለምዷል? የነብያቸውን ንግግር ያሳፍራቸዋል እና ይሸማቀቃሉ። እና አሁንስ ይሄኛው የሚከተላቸው ኡስታዞቹ ይሄንን ታሪክ ብትጠይቋቸው ይሸመጥጣሉ። የለም አላደረገም፣ ነብያችን አላዘዘም ብለው ስለሚያፍሩ በመጽሐፍቶቻቸው ይክዱታል። አቡ አብደላ ደግሞ በትክክል ብሎታል፣ ምንም ባለማፈር ብሎታል። ባይዘ በአማርኛም ይኸው ሀዲስ አለ። ሙሉ ታሪኩ ሰፊ ቢሆንም ትእዛዙ እንዲህ ይላል። እጅና እግራቸው እንዲቆረጥ አዘዙ፣ ተፈጸመ። አይኖቻቸው በጋለ ብረት ተተኮሰ እንደባለ አይኖቻቸው በጋለ ብረት ተተኮሰ። ሐራ በተባለ ቦታ እንዲታገቱ ተደረገ። ውሃ ጠየቁ፣ አልተሰጣቸውም ይላል። ይህም ከሳሂ አልቡሃሪ የተውጣጡ ሀዲሶች ባጫጭሩ ከሚለው መጽሐፍ ላይ ነው ያነበብኩላችሁ። ስለዚህ በአማርኛም ታሪኩ አለ። ነቢዩ ጨካኝ ያስመሰላችሁት፣ አይኖቻቸውን በጋለ ብረት አስወጣ፣ እጆቻቸውን አስቆራረጠ፣ እግሮቻቸውን አስቆረጠ የሚለው ጨካኝ ያደርጋቸዋል እና ይሄንን አትናገሩት እያለ ነው። ይሄንኛው ደግሞ ኡስታዞቻችን እንደኛዎቹ እንደሚዋሹት አንተም ዋሽ፣ አለበለዚያ ጫትህን ሂድና ቃም እያለ ነው። ኔክስት ምን እንደሚፈጠር እንሰማለን። ጫት ጫት እንዳትቅም ቃም እያለ ነው። እስኪ እንስማው። ጫት ቃሚዋ እንደሆነ እናያለን። እስኪ ዝም ብለህ በቃ ጫትን ቃም። አንተ ጫት እየቃምክ የአላህ የረቢ ስትል ነው የሚያምርብህ። እኔ እቅም አለው ግን በርጫዬ የኢስላም አካል ነው ብዬ አላምንም። ሱሴ ነው ብዬ ነው። እንግዲህ ለሰማችሁት ነው። አቡ አብደላን ሄዶ ምን አለ? አስቀድሞ አንተ ጫትን ቃም፣ ኡስታዞቼን አትንካ፣ ሳታቅ ለእውቀት ምናምን ብሎ አለ። ሀዲሱ ስለማቅ ነብያችንን ጨካኝ ያደረክ፣ እንዴት በጋለ ብረት አይኖቻቸውን ጎረጎረ ትላለ? እንዴት እጆቻቸውን ቆረጠ ትላለ? እንዴት እግሮቻቸውን ቆረጠ ትላለ? አንተ ጫትን ቃም፣ እዛው አርፈ ምናምን ነገር አለ። ከዛ እሱ ቤት ሄዶ ሲገናኙ ፌስ ቱ ፌስ ጫት ትቅማለህ እንዴ ይለዋል። አዎ እኔ ጫት ቅማለሁ፣ ጫቴ ግን ከዲኔ ጋር የሚገናኝ አይደለም። ጫት ቃሚ ነህ ያለው ሰውዬ ራሱ ጫት ቃሚ ነው። ያኛው እንደውም ጫት ቃሚ አይደለም። ከእንደዚህ አይነት ውርደት ፈጣሪ ይጠብቃችሁ። እንግዲህ በስሜት ነው የሚከተሉት እስልምናን፣ በስሜት በደመ ነፍስ ነው የሚመሩበት ስንላችሁ እንዲህ ነው። ሀዲሳቸው ላይ ያለውን አያውቁትም። በጫት በገረባ መርቅ ነው ይመጡና ነብያችንን ተሳደባችሁ፣ ነብያችንን ተናገራችሁላል። እንኳን እኛን የራሳቸውን ኡስታዞች ምን እያሉ ነው ማለት ነው? ነብያችንን ተናገራችሁብን እያሉ ነው። ስለዚህ በእስልምና ውስጥ ምን አለ ማለት ነው? መሐመድ ያደረጋቸውን ነገሮች ይሸማቀቁበታል፣ ያፍሩበታል። እንዲገለጥ አይፈልጉም፣ እንዲወሳ አይፈልጉም። አለባብሰው ሸፋፍነው ደባብቀው ነው ማለት የሚፈልጉት። ይሄ ነው ያየ ነው። እውነታውም ደግሞ ያየ ነው። እንደዛ ነው። ውሸታዊ መሰረት ሲኖርህ በመደባበቅ በመሻወር ነው እና መጀመሪያ እርስ በርሳችሁ ተስማሙ ለማለት ወዳለሁ። ቀጣይ ቪዲዮ እንመልከት። እኔ አሁን ድንግጥ እላለሁ። አንዳንድ ኡስታዞች ሲያስተምሩ በጣም እደነግጣለሁ። የረሱል ስብዕና እንዲህ ነው። እስኪ አሁን ባለፈው አይን ጎልጉሎ እጅ ቆርጦ ቢባል በሂክማ ያደረጉበትን ምክንያት፣ ያንን ቅጣት ያስተላለፉበትን ምክንያት ፊትህ ራሱ ያንን ስትናገርበት የነበረው ቶን አደገኛ ነበረ፣ በጣም አደገኛ። ቪዲዮን እስቲ ካለ ይኸው መልሰህ ፊትህ ራሱ በጣም አደገኛ ነበረ እና የቅጣቱ አሁን ለምሳሌ እጁ የቆረጠ ሰው እጁ ይቆረጥ የሚል ብይን ቢወጣበት እኔ ቅር አይለኝም። ግን ያንን ያስተላለፉትን ብይን ቶንህ ረጋ ባለ ሁኔታ
በቃ እኔ ምን ልበልህ በአንተና አንዳንድ ኡስታዞች አንደበት ሲገለጹ ረሱል ሰለላሁ ዐለይሂ ወሰለም በጣም አግሬሲቭ ናቸው። ይቅርታ ለቃሉ ኢስላም ራሱ አግሬሲቭ ነው በእናንተ አንደበት ሲገለጽ ማለት ነው። እኔ ወላሂ አለም ብዙ ኡስታዞች አማርኛ አድርጋትማ። ምክንያቱም እኔ አግሬሲቭ ማለት ወላሂ አላውቅም ምናምን። ይቅርታ ወላሂ አግሬሲቭ ማለት አላውቅም ምናምን። አልተማሩም እንዴ? ያኛው አረብኛ ነው የሚችለው። እንግዲህ አሁን ነብዩ በአንታፍ ሲገለጥ በጣም አግሬሲቭ ነው፣ በጣም ጨካኝ፣ ኃይለኛ፣ ተናዳጅ እያደረግከው አይን ጎልጉሎ በብረት የሚያወጣ በጋለ ብረት ያው ምሳት አግለ አይን ለመተኮስ እጅና እግር ቆራርጠ ውሃ ጠማን ሲሉ ውሃ ለመከልከል ይህንን እንዴት ትናገረዋለህ? ይህንን ዝም እንበለው አለባብሰን እንለፈው ነው እያለው ያለው ይሄኛው። በትክክል ሲንቀጥል እኔ አረበኛ እንጂ እንግሊዝኛ ፎቢያ አለብኝ። አብሽር ፈضل። ኦኬ በአማርኛ እንዴት ልግለጸው? የሆነ በቃ ተናዳጅ ወይም ደግሞ ኢስላም ሆነ ታጋሽ ያልሆነ ዲን፣ መሀሪ ያልሆነ ዲን፣ ረሱል ሰለላሁ ዐለይሂ ወሰለም ራሳቸው ጨካኝ ምናምን ነው በእናንተ አንደበት ሲገለጹ ጨካኝ። በቃ ዲኑም እሳቸውም ጨካኝ እንደሆኑ ነው በዲኑ ላይ እውቀት ያሌለን ሰዎች የምንረዳው። እና አንድ ማሰብ ያለባችሁ በዲኑ ላይ በጣም እውቀት ያላችሁ ሰዎች 10% አትሞሉም ነው የምልህ። በመላው ዓለም ነው ስለ ቢስተካከሉ ደስ የሚሉኝ የባህሪ ጉዳይ፣ ያገላለጽ ጉዳይ፣ ያስተምሩታችሁ መንገድ ቢስተካከል ደስ ይለኛል። ብዙ ጊዜ ለወገኖቻችንም በጣም ግባት እየሆናችሁ ነው። የእናንተን ቪዲዮ አንጠልጥለው እኛን ለምን ያበሽኩናል? ስታስተምሩ በደንብ ምክንያቶቹን ዘር እያደረጋችሁ ቆርጠው እንደሚያወጡ ቆርጠው እንደሚቀጥሉ እናውቃለን። ቆርጠው እንዲቀጥሉና እንዲያወጡ በማያመቻቸው መልኩ ብታስተምሩ ጥሩ ነው። እዙ ኪታብ ላይ ነው እናንተ ያልከውን ታሪክም የተነሳው ያንተ የሰራበት ቪዲዮ ላይ ማለት ነው። እዚህ ቦታ ላይ ማወቅ ያለብህ ነገር ዲንን እንዴት መምከር እንዳለብን ዲኑ ራሱ ውስጥ አለ። አዎ እንግዲህ እያለ ያለው ምንድነው? ክርስቲያኖች ቆርጠው እንዳያወጡብን በእናንተ አስተምሮቱን የእናንተ የተናገራችሁትን ይዘው መጥተው እንዳያሸማቅቁን ዝም በሉ፣ አትናገሩ፣ ሐዲስ አታንሱ እያለ ነው። ይሄ ሰውዬ ባይዘ እንግዲህ ከወራት አካባቢ ላይ እሸቱ መለሰ ገዳም ውስጥ ካካ በላ የሞኖክሲዎች ምናምን የሚል ፕሮፓጋንዳ ሲሰራ ነበረ። እንደዚህ አይነት ውሸት የሚዋሽ ነበረ። ወራዳ ውሸታም የሆነ ሰው ነበር እና ሌባ እናት ልጇን አታምኑ ምናምን እንደሚባለው ስለዚህ አስተምሮታችንን እንዳይመቱብን ክርስቲያኖች በእናንተ ነዘው መተው እንትን እንዳይሉብን እንደዚህ አይነት ነገሮችን እባካችሁ አታንሷቸው፣ ለፏቸው ምናምን እያለ ነው። ለምን ታፍርበታለህ? በነብይ አስተምሮ ማለት ነው። ትሸማቀቅበታለህ ማለት ነው። ሐዲሶቻችሁ እንደምን ቀዳችሁ ሽንት ቤት አከቷቸው። ደጋግሜ ነግሬያችሁ ነበር። በመሐመድ አስተምሮ ታፍራላችሁ፣ ትሸማቀቃላችሁ። መስጊድ ላይ ዝም ብለው በገበረባ ምርቅ ነው መጥተው ሐዲስ ላይ የሌለ ሲራ ላይ ተፍሲር ላይ የሌለ ታሪክ ራሳቸው መሐመድ የሚባል በአይምሯቸው ይፈጥሩና ይነግሯቸዋል። በዛ ትነፋረቃለህ። እኛ ሐዲሱን ስናነብ ተሰደበብን ነብዩ ከአይናችን ከነፍሳችን በላይ ነው። ለምን? ሐዲሱን አንብብ፣ ሲራውን አንብብ፣ ተፍሲሮችን አንብብ። ከዛ በኋላ ነብይ ያደረገው ሲነገር አታልቅስ፣ አትነፋረቅ። እንኳን እኛን አሁን ተመለሳችሁ የራሳችሁን ኡስታዞች ነብያችንን ጨካኝ ያደረጋችሁት፣ ገዳይ ያደረጋችሁት፣ ለክርስቲያኖች በር ከፈታችሁባቸው። እኛ የምንፈልገው ይሄንን ነበር። እንዲህ እንድትሸማቀቁ ሆናችኋል ማለት ነው። ይህ የሚያሸማቅቅ የነብያችሁ ድርጊት ከሆነ ለምን ትከተሉታላችሁ? ውጡ በቃ ካሁን በኋላ። ውድ እህት ወንድሞቼ ቆም ብላችሁ አስቡ። የሚያሸማቅቅ የሚያሳፍር ነብይ ካላችሁ ለምን ትከተሉታላችሁ? በቃ ኃጢአተኛ ነው ወንጀለኛ ነው ብላችሁ ናሽበሉ፣ ተቀየሱ። በትክክል የምታፍርበትን አትከተሉ። እኛ ደረታችን አንገታችን የምንሰጥለት አምላክ ነው ያለን፣ እውነተኛ አምላክ ስለሆነ አሁንም በአምላካችን የምትሸማቀቁ ሙስሊሞች እኛ እጃችንን ከፍተን እናስተምራችሁ ዝግጁ ነን። ወደ እውነተኛው መንገድ ተቀላቀሉን። እስኪ በስተመጨረሻ አንድ ቪዲዮ አለች፣ የዲቤት ጥሪ የቀረበለት አንድ ወንድማችን አለና የሚለውን ሰምተን እንመለስ። እሺ ይቻላል።
ዲቤት ቢያደርጉ እኛም ደስ ይለናል። እኔ ጋር ለመወያየትና ዲቤት ጥሪ ላደረግከው ልጅ ሐሳብህን ሙሉ በሙሉ ተቀብያለሁኝ። ይሄንን በብዙ አክብሮትና በብዙ ደስታ በጉጉት የምጠብቀው ዲቤት ነው የሚሆነኝ። አንተ ከኔ ጋር ለመወያየት ከፈለክ እኔ ኤኒ ታይም በፈለክበት ጊዜና ሰዓት አም ሬዲ በቃ። አዎ ደስ ይላል። ካልሞትኩ በስተቀር አንተ በፈለክበት ቀንና ሰዓት ፍቃደኛ ነኝ። ግን በምን አይነት መንገድ ነው ነገሩ የሚካሄደው ከተባለ አንተ ባልክበት መንገድ አይሆንም። በድንጋይ ብቻ አታርጉት እንጂ ደስ ይለናል። እኔ ላይቭ ካንተ ጋር እኔ ቲክቶክ ላይ እኮ ላይቭ ማልገባው ማልነጋገረው እኮ የሚወያይ ሰው እኮ ስለሌለ ነው። ጭራሽ እንዳንተ አይነት እብድጋ እንዴት ላይቭ አወራለሁኝ? እኔ እውነት ብለሃል። ነገሩ እብድና ላወራ አልችልም። እኔ ጭራሽ ለኔ ላይቭ ጋር አንተ የምትላቸው ሰዎች ጋር እንኳን ለመወያየት ፍላጎት የለኝም። ለምን ዋን ወይ ናቸው፣ ጆሮ የላቸውም፣ አያዳምጡም። እና ውይይቱ በበላይነት ይዘው ምን ትዝ አለኝ፣ መሐመድ ጆሮ ተብሎ ተጠርቷል። ስለዚህ መሐመድ ጆሮ ከሆነ እነኞቹ ደግሞ የመሐመድን ሳባ አይምን የሱን ሱና ይከተሉ ማለት ነው። ጆሮ የላቸውም ስትል ይሄ ላያቸው ላይ የተገጠመው ምንድነው? አዳምጡበትም ማለት ነው ወይስ መስሚያ የላቸውም? ዋን ዌይ ናቸው ብለሃል። ትክክል ነው። እኛ የምንለው እንደዚህ ነው። የሙስሊም ኡስታዞች በተለይም ቲክቶክ ላይ ያሉት ክርስትና መሳደብ ማንቋሸሽ እንጂ ራሳቸው ለማስተምሩ አያውቁ። ክርስትናውንም የሚያውቁት የለም የምንለው ለዚህ ነው። መጫጫው ካልሆነ በስተቀር የራሳቸውን ፕሮግራም እንጫንብህ ካልሆነ በስተቀር የመወያየት ፍላጎት የላቸውም። ስለዚህ አልወያይም። ትክክል፣ አሪፍ አድርገሃል። ላይቭ ላይ እንዴት አንተ ጋር እወያያለሁ? እውቀት ስለሌለ 85% ሰድበኸኝ 15 ደቂቃ ደግሞ ሐሳብህን የገለጽክበት መንገድ አለ። እዚህ ላይ ለዛ ምን ትዝ አለኝ፣ ሙስሊሞች ቀድሞ ይሳደቡና እኛ እንሳደብም ይላሉ። ሙሐመድ ምን ያደርግ ነበረ? የሰዎችን ሙልጭ አድርጎ ይሳደብና እንወያይ ሲሉ ደግሞ እንራገም ይላል። ሱራ 608 ላይ ተሳደበና ልክ ስድብ ሲመጣበት በቃ እኛም ማታርፍ ከሆነ ያንተን እንሰድባለን ሲሉት የሌሎችን አትሳደቡ እንዳይሰደብባችሁ ተብሏል አለ። ሽና እንወያይ ሲሉት አሰበና ሱራ 3:7 ላይ የወረደበት ተፍሲር ኢብን ከሲር ወይንም ደግሞ እንረጋገም ያለበትን የቁርአን ክፍል ምን ይላሉ? ኦኬ ልጆቻችንን ጠርተን እንረጋገም ወደሚል መጣ። ለምንድን ነው የመጣው? ምክንያቱም መወየት ስለማይችል ከመጽሐፍ ሰው ጋር መወየት ስለማይችል ወይም መረጋገም ነው ወይም መሰዳደብ ነው። መረጋገም ወይንም መሰዳደብ እንደ መፍትሄ ያደረገው ማለት ነው። እናንተ ሴቱን ነው የምትመርጡት? ሱራ 3:61 ባለው መሰረት መረጋገም ነው የምትመርጡት ወይንስ መሰዳደቡን? ከዛ ሙልጭ አድርጋችሁ ተሳደባችሁ በኋላ እኛ እንሳደብም 85% ትሳደብና 5% አለ ፖለቲካ ትሰራለህ። እኛ ጨዋንን የሰው ሃይማኖት አንነካም አንሳደብም ምናምን ተረረም። ማንም አይሰማችሁም። በአሁን ሰዓት ማንም አይሰማችሁም። እንቀጥል። ዝርክርክ ሐሳብህ መልስ አልሰጥም፣ ስምህንም አልገልጽም። በዚህ አንተን እኔ እዚህ እውቅና አልሰጥህም። በዚህ አውጥቼ መልዕክቱ ግን በትክክል ይገባሃል። በፈለከው ጊዜና ሰዓት በላይቭም ቢሆን ዩቲዩብ ላይ ላይቭም ቢሆን ለመወያየት ፈቃደኛ ነኝ። ይኸው በጣም በእርግጠኝነት የምነግርህ ይሄን እድል ላገኘው አልችልም። እኔ አፍርሼ እሰራሃለሁኝ። እኔ አቡሳላ ነው። ከዛ እውቀት ምንድን ነው የሚለው በደንብ እናውቃለን። እኔ እንደውም ለብዙ ጊዜ ተጠራቅሞ የተቀመጡ በይሉንታ ያልተናገርኳቸው ነገሮች አሉ። ነገሩ ጋር ከእናንተ ጋር እንድዋሃድ ትንሽ ጊዜም አርነት የምወጣበት ቀን ይሆነኛል። እኔ ዛሬ ያን ቀን አርነት የምወጣበት ቀን መዓት ነው የማወርድብህ። ጭራሽ አንተ በአንተ ምክንያት ሌሎቹም ዝም እንዲሉ ማድረግ የሚችል ኃይል አቅም ከዚህ አካል ይወጣል። ዋው ደስ ይላል። ይሄንን ፕሪቪሌጅ ስጠኝ። አንተ በላይቭ ነፍስ የሌለው ስጋ ጋም ብዬ ነው የምወያየው። እኔ በአካል እዚሁ ኢትዮጵያ ውስጥ ነን። ዩቲዩብ አሉ ቁጭ ብለን እንወያያለን። በአካል የትም ማምለጥ አትችልም። ግርግር መፍጠር አትችልም። እውነት ነው። ይሄ ነው የሰው ትክክለኛ ቦታ። እንዲህ አይነት ነው። በአካል ነው ተገናኝተን ማውራት ያለብን። ከዛ በሰራሃቸው ቪዲዮዎች በሙሉ እንወያያለን። ስለ ፍጥረት ስርዓት፣ ስለ ፍሪ ዊል፣ እንደገና ስለ ትናንት በሰራሁት እንከባበር በሚለው ቪዲዮ ላይ
እንነጋገራለን፣ ችግር የለም። በነገራችን ላይ ይሄ ልጅ ከፍተኛ ጥላቻና ቅናት ነው ያለበት። ሁሉንም ሰው ሐሳቡን ሲገልጽ በስድብ በማሸማቀቅ ነው ሐሳቡን የሚገልጸው፣ በስድብ ነው። እኔ ከዚህ በፊት ቪዲዮ ይሰራብኝ ነበር፣ ተደጋጋሚ ቪዲዮ ይሰራብኝ ነበርና ወጣት ነው የአንደኛ ክፍለ ዘመን ልጅ ነው ብዬ በሐሳብ መጫወት ይለምዳል ብዬ ስል ቀውስ ነው ልጁ። እንደውም በውስጥም ቮይስ የተላላክነውን መልክት ነው። አይ በቃ ይሄ ዝም ብሎ በ21ኛ ክፍለ ዘመን ያለ ግን የ18ኛ ክፍለ ዘመን ነው፣ የአእምሮ እድገት ውስንነት አለበት፣ አያስብም፣ ላለማሰብ ያስባል ታውቃለህ። እና በራሱ ማንነት የለውም። ለምን ከሌሎቹ የተለየ እውቀት የለውም። ፕሮግራም የተደረገውን ነው የሚለፈልፈው። እኔ እኮ ከራሴ የጀመረ እውነትም ስተትም አለ። ጥሩ አንተ ከራስ ማንነት ወጥቶ የሚያወራ ነገር የለህም። ምን ታውቃለህ? እና ማን እንደሚያውቅ ማን እንደማያውቅ ቀጣይ ዲቤቱንና ውይይቱን ያዩ ሰዎች ይፈርዳሉ። ይሄንን ግን በደስታ ነው የምጠብቅህ በፈለከው ጊዜና ሰዓት። ያን ቀን ካገኘሁ እኔ በቃ እኔ ራሱ ታውቃላችሁ እንደ ልቤ እያወራሁ አይደለም። ታፍናል። በጣም ኃላፊነት ወስጄ ጥንቃቄ ባለው መንገድ ነው ሰዎችን ማንቃት ያስኩት። ያኔ ግን አርነት እወጣለሁ እኔ ራሴ እና ና ገብቶሃል መልእክቱ ለማንም እንዳስተላለፍኩ ሌሎቻቸውም ያውቃሉ። በደንብ እናውቃለን። ያስተላለፍከው ለኡስታዝ አቡሳላ ነው። በደንብ እናውቃለን ሁላችንም። አንተም እንዳልከው ሁሉም ያውቃል እንዳልከው አውቀናል። ሰው ዲቤት ስታደርጉ ማየት እንፈልጋለን። ተሳዳቢ መሆናቸው ኡስታዞቻችሁ ቀስ በቀስ ተድላ እየነገርከን ስለሆነ እናመሰግናለን። ከስር ያላችሁ ሌሎችም ታዳምጡ። ደግሞ እኛ ከምንናገረው በላይ 80% ያህል በትንሹ ይሰድቧችሁና ከዛ ወዲያ መልክ ይሰራሉ። እኛ እኮ የሰው ሃይማኖት አንነካም፣ አንሳደብም፣ አንተችም፣ እንደዚህ አንልም ብለው የተለመደ የዘወትር ነጠላ ዘፈናቸውን ተባንበታል ማለት ነው። እንግዲህ ተድላም ታፍኛለሁኝ ድረሱልኝ እያለ ነው። ነፃነት ማውጅበት ነፃነት የማገኝበት ቀን ይሆናል፣ ስለዚህ እንወያይ እያለ ነው። እንግዲህ እስልምናው ስትገቡ በመንጋ ነው የሚከተሉት። ያ መንጋ ደግሞ የተለየ ሀሳብ ስታመጡ ወይም ደግሞ ቅድም እንዳያችሁት ትክክል ነብዩ ያደረገውን ስትሉ እንደዚህ አትበል፣ ይሄ ለካፊሮች ፕሮፓጋንዳ ትመቻለህ ምናምን ብለው የነብያቸውን አስተምሮ ይክዱታል፣ ያፍሩበታል። እንግዲህ ለዛሬ ይዤላቸው የቀረብነው መረጃ ይህን ይመስላል። በጣም አስተማሪ ነው። እኛም ውይይቱም እንጠብቀዋለን። ስለነበረን ቆይታ እጅግ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቸር ሰንብቱ። አሜን።